አምልኮ እንደ ሰማይ ስርዓት። የዛሬው መልእክታችን ክፍል 2 ነው። ባለፈው ክፍል 1ን የአምልኮ ልብ በሚል ተምረናል። ዛሬ ክፍል 2 ነው፣ አምልኮ ልክ እንደ ሰማይ ስርዓት። በተለይ የዛሬው ትምህርታችን የሚያጠነጥነው ራዕይ ምዕራፍ 4 እና ምዕራፍ 5 ላይ ነው። ምዕራፍ 4 እና ምዕራፍ 5 ዮሐንስ በራእይ ባየው መሰረት ትንሽ በሰማይ ስላለው አምልኮና የአምልኮ ስርዓት ጥቁምታን ይሰጠናል። ጥቁምታን ትንሽ ብልጭታን ይሰጠናል እና ያንን ስርዓት እንደው እስከምንሄድ ድረስ እኛም ደግሞ በእንደሱ አይነት ፓተርን ብንሄድ የሚል ነውና በተለይ በዚህ በዘመናዊ የአምልኮ ስርዓት ውስጥ የሚታየው ትልቁ ስህተት ቅንነት ብቻውን በቂ ነው፣ ሌላ ነገር ማሰብ አያስፈልግም የሚል ነገር እናስባለንና፣ ነገር ግን መጽሐፍ ቅዱሳችንን ስናጠና እግዚአብሔር ልባችንን ብቻ አይደለም። እውነት ነው፣ ዋናው የልብ ጉዳይ ነው። ከልብ የሚመነጭ አምልኮን ነው እግዚአብሔር የሚቀበለው። ነገር ግን ስርዓቱን ፓተርኑንም እግዚአብሔር ይፈልገዋል፣ በአግባቡ የሆነ ነገር። ለምሳሌ ወደ ሙሴ ወደ ድንኳኑ ወደ ሰራው ነገር ስንመለከት እግዚአብሔር አንድ ነገር ይላል፣ በተራራ ላይ እንደሰጠውህ እንዳሳየው ምሳሌ እንድትሰራው ተጠንቀቅ በማለት ከፍተኛ ማስጠንቀቂያን ሲሰጠው ታዩታላችሁ። ምን ማለት ነው? አምልኮ ለካ በዘፈቀደ የሚደረግ ነገር ሳይሆን እግዚአብሔር እንዳሳየውና ባሳየው መንገድ ባሳየው ልክና ባሳየው ጎዳና የሚደረግ የህይወት መንገድ ነው። ለዚህ ነው ሰማይ የራሱ መለኪያ ያለው። በምድር ብናቀርበውም ሰማይ ግን የሚፈልገው ስርዓት፣ አካሄድና መንገድ እና መስፈርት እንዳለው ልንጠነቀቅ ይገባል። ዮሐንስ ምዕራፍ 4 እና 5 ላይ የመጀመሪያው የሚያሳየን ነገር የሰማያዊ የአምልኮ ስርዓት እንዳለው፣ ኦርደር እንዳለው ነው። 24ቱ ሽማግሌዎች መቼ እንደሚሰግዱ መቼ ቅዱስ እንደሚለው ያውቃሉ። እዛ ጋር ደግሞ ሕያዋን ፍጥረታት የሚላቸው አሉ። እነሱ ደግሞ ቅዱስ ቅዱስ ብለው መቼ እንደሚጮሁ ያውቃሉ። ኦኬ፣ አንዱ አንዱን ጥሶ አንዱ ከአንዱ በላይ ለማየል ፈልጎ ሳይሆን ኦርደር አለው፣ ሰዓት አለው፣ አግባብ አለው። ኦኬ፣ ስፔሻሊ ምዕራፍ 4 ከ8 እስከ 10 እስከ 11 ስታነቡት ወድቀው ሰገዱ ይላል። ጀስት ታይሙን ያውቃሉ። ደግሞ አራቱ ምንድነው መላእክቱ ደግሞ እንስሶቹ ያሉት ፍጥረታት ቅዱስ ቅዱስ እያሉ ከአንዱ ጋር የተቀባበለ ሲያዜምና ፓተርኑን ጠብቆ ለእግዚአብሔር ክብር ሲሰጥ ያሳያል። ይሄ የሚያሳየን አምልኮ በዘፈቀደ የሚከናወን ሳይሆን መዋቅር ያለው፣ ቅደም ተከተል ያለው፣ እግዚአብሔር እንደወደደውና እንደፈቀደው የሚቀርብ መስዋዕት እንደሆነ ነው። አንደኛ ቆሮንቶስ 14:40 ላይ ጳውሎስ ሁሉ በአግባብና በስርዓት ይሁን ነው የሚለው። ሁሉ በአግባብ በስርዓት ይሁን ነው የሚለውና አሁን ጩኸት፣ ጭፈራ የአምልኮ ልኬት ተደርገው ነው እየተመዘኑ ያሉት። ሁል ጊዜ ጩኸት የሚያስፈልግበት ታይም ሊኖር ይችላል፣ የምንዘልበት ሰዓት ሊኖር ይችላል። ግን ጩኸትና ጭፈራ የአምልኮ ልኬት ሆነው አያውቁም። ኦኬ፣ መንፈሳዊነትንም የማይመዝኑበት ሲቹዌሽን ሊኖር ይችላል። ሁሉ በአግባብ ሁሉ በስርዓት ይሁን የመጀመሪያው ነገር። ሁለተኛው የምንማረው ምንድን ነው ካላችሁኝ፣ ሰማይ የአምልኮ ህብረት ዩናይትድ እንደሆነ ያሳየናል። ራዕይ ምዕራፍ 5 ቁጥር 13 ላይ ፍጥረት ሁሉ በረከትና ክብር ምስጋና ይሁን እያሉ ሲናገሩ ሰማው። ፍጥረት ሁሉ በረከት፣ ክብር፣ ምስጋና ብለው በአንድነት ከዛ በአንድነት ደግሞ ሲናገሩ ሰማሁ ይላል። አለፍ ብዬ ነው ያነበብኩት።
በሰማይ ያለው የአምልኮ ይዘት እና እኛም ከዛ ያንን ነገር መኮረጅና ማምጣት ያለብን ምንድን ነው ካላችሁኝ፣ ሁሉ የራሱን መዝሙር ሁሉ የወደደውን ሁሉ የፈለገውን አይደለም የሚዘምረው። ሁሉ በአንድነት በረከት፣ ክብር፣ ምስጋና ይገባሃል እያሉ ለአምላካቸው የሚያቀርቡበት ነው። ኦኬ። ሁሉም አንድ አይነት መልክ፣ አንድ አይነት ትኩረት፣ አንድ አይነት አቅጣጫን ይዘው ነው የሚያዜሙት። ኦኬ። በምድር ላይ ግን ያለን አምልኮ አንዳንድ ጊዜ ለግል ትኩረት፣ የራስን ድምፅ ለማሳየት የሆነ ነገር ፍለጋ ሲሆን መስመሩን ሀዲዱን ሲስት ዝማሪያችን፣ አምልኳችን ይታያል። ከሰማይ አምልኮ ዮሐንስ ባሳየን ብልጭታ ውስጥ ልንማር የሚገባን ምንድን ነው ካላችሁኝ፣ በአንድ ልብ፣ በአንድ ሐሳብ፣ ወደ አንድ አቅጣጫ መፍሰስ። ሰማይ የሚያስተምረን የአምልኮ ስርዓት አምልኮ አንድ ድምፅ፣ ዋን ሳውንድ ሊሆን እንደሚገባው ነው። ሶስተኛው ከሰማይ የምንቀዳው የአምልኮ ስርዓት የአምልኮ መንፈሳዊ ፍሰት ነው። ሰማያዊ የሆነው አምልኮ የተበታተነ አይደለም፣ የሚንቀሳቀስና ወደ ከፍታ ፍሰቱን እየጨመረ የሚሄድ ነው። ሁለት ፖይንቶች ላይ ነው። አንዱ እግዚአብሔርን ማወቅ፣ ሁለተኛው ላወቅነው እግዚአብሔር ደግሞ ምላሽ መስጠት ነው። መዝሙራቸው ቅዱስ ነው። ቅዱስ 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 እያሉ ለአብ ለወልድ ለመንፈስ ቅዱስ ቅዱስ እያሉ እየዘመሩ ያንን ፍሰት እየጠበቁ ድምፃቸው እየጨመረ ይሄዳል። ኦኬ። ከዛ ኮንቲኒየስሊ ይሄ ሲሆን ምላሹ ምንድን ነው ካላችሁኝ፣ እግዚአብሔር ሲገባቸው፣ ቅድስናውን ሲረዱ፣ ማንነቱን እየገባቸው ሲሄድ በዝማሬ ውስጥ ወድቀው አክሊላቸውን፣ ክብራቸውን ደግሞ በፊቱ ያስቀምጣሉ። ምዕራፍ 5 ቁጥር 14 አራቱም እንስሶች አሜን አሉ ይልና ሽማግሌዎችም ወድቀው ሰገዱ ይላል። ማወቅ፣ ምላሽ መስጠት። ኦኬ። ኢየሱስ ክርስቶስ ከሰምራዊቷ ሴት ጋር ሲነጋገር እናንተ ለማታውቁ ትሰግዳላችኋል። ለካ አምልኮ አውቀን የምንሰጠው የመስዋዕት ስርዓት ነው። ስለዚህ ቅዱስ መሆኑ ገብቷቸው ዜን ምላሻቸው የተሸለሙትን ነገር፣ ክብር የሚሉትን ነገር በእግሩ ስር መሰዋት ነው። ለታረደው በግ፣ ከነገድ ከቋንቋ ለዋጀን አምልኮ ልክ በብሉይ ኪዳን እንዳለው ስርዓት ነው። አደባባይ ቅድስት ቅድስተ ቅዱሳን አለውና በአደባባይ ላይ ካለው ጩኸት ወጥተን ወደ ቅድስት ገብተን ፊት ለፊት በጉን የምናይበት የታረደውን በግ፣ የዛን ጊዜ ያለንን ሁሉ የምንሰዋበት የህይወት ስርዓት ነው። አራተኛ አምልኮ ስልታዊ ነው፣ ሲስተማቲክ ነው። ምን ማለት ነው? በሰማይ ያለው የአምልኮ ስርዓት ድንገት የሆነ ነገር የሚሆን አይደለም። ድንገታዊ በአጋጣሚ አይደለም። ሽማግሌዎች፣ የሕያዋን ፍጥረታት፣ መላእክት የየራሳቸው ግልጽ ሚና ነበራቸው። እንትኑን አክሊሉን የሚያስቀምጣለ፣ ቅዱስ ብሎ የሚጮኻለ፣ መለከት የሚነፋለ፣ ሁሉም በአግባብ በስርዓት የራሱን ሚና የሚወጣበት ነው። ዝም ብሎ ዛሬ ተሰማኝ ብሎ የሚጮህበት አይደለም። እውነት ነው፣ የመንፈስ ቅዱስ ፍሰት ሲመጣ የምናደርጋቸው ነገሮች ሊኖሩ ይችላሉ። ግን አምልኮ በስርዓት በወግ የሚደረግ ነው። ስፔሻሊ የዝማሬ አምልኮ። አንድ ነገር ልንገራችሁ፣ በጣም ስርዓት ስንጠብቅና በአግባቡ ተዘጋጅተን ስናቀርብ መንፈስ ቅዱስን እንከለክለዋለን የሚሉ ሰዎች አሉ። በአግባቡ ስናደርገው መንፈስ ቅዱስን ፍሰት አንከለክለው፣ ይልቅስ በዛ ፍሰት ውስጥ የመንፈስ ቅዱስ ፍሰት በኃይል እንዲሆን እናደርገዋለን፣ ምቹ እንዲሆን እናደርገዋለን። አምስተኛው አምልኮ በአንድ አካል ላይ ያነጣጠረ ነው። እሱም የታረደው በግ ነው። በሰማይ ያለው ሁሉም ትኩረታቸው የታረደው በግ ላይ ነው። ታርደሃል፣ ከነገር ከቋንቋ ህዝብህን ዋጅተሃል፣ ስለዚህ ይገባሃል። ኦኬ። አምልኮ ህንፃ ላይ አይደለም። አምልኮ ፓስተሩ ላይ አይደለም። አምልኮ ሙዚቃ ላይ አይደለም።
አምልኮ ትኩረቱ በጉ ላይ ነው፣ ለበጉ ነው፣ ለታረደው ነው የሰማዩ። እሱን ወደዚህ ወደኛ ስናመጣው ሌላ ላይ አናነሳም እጃችን ላይ። እኛም እንደ ቤተ ክርስቲያን እንደ ግለሰብ እንደ ቤተሰብ ጌታን ስናመልክ ትኩረታችን ሊሆን የሚገባው በጉ ነው የሰማዩን ስናመጣው። ስለዚህ የሰማዩ ስርዓት የሚቀርበው እንደዚህ ከሆነ እኛ ደግሞ የተቃራኒ ነገር የምናቀርቡ ከሆነ እንደ ናዳብና እንደ አብዲው ነው የምንሆነው። ናዳብና አብዲው ያልታዘዙትን መስዋዕት ሲያቀርቡ ሌላ እሳት ይዘው ሲመጡ ተቀሰፉ፣ እግዚአብሔር አልተቀበለውም። እና በዘመናችን ብዙ ስራ ሰርተን የሚያስደንቁ ቀለም ቀብተን ብልጭልጭ አምጥተን ፉል ባንድ አድርገን እግዚአብሔር የማይወደው ከሆነ ግን እንደኛ የከሰረ የለም ማለት ነው። እና እስካላችሁኝ አንደኛ ፕሪፓሬሽን እና ኤክሰለንስ ዝግጅትና ጥራት ላይ እናተኩር። ምርጥ የሆነውን ለልጆች ነው የሚባለው አይደል? ምርጥ የሆነውን ግን ለጌታ ለመስጠት እንዘጋጀው። ሁለተኛ ቃሉን መሰረት ያደረገ አምልኮ እንያዝ። ከቃሉ ጋር ይስማማል አይስማማም፣ ከቃሉ ጋር ይጣርሳል አይጣርስም። ሶስተኛ በትህትና የሆነ አምልኮ ይዘን እንቅረብ። አራተኛ በህልውና ውስጥ እንቆይ። መንፈሱ ሲመጣ ራሱ ወደ ፍሰቱ ወደ እግዚአብሔር አጀንዳ ይመረናል። ስለዚህ ሰማይ ያለውን የአምልኮ ስርዓት ወደ ቤተ ክርስቲያን ወደ ምድር እናምጣው። እንዴት ካላችሁኝ ኢየሱስ ላይ እናተኩር። በደንብ የተጠና ድንገታዊ ሳይሆን በጣም ያማረ ነገር ይዘን እንቅረብ። እንዴት ካላችሁኝ የአምልኮ ወይም የመንፈስ ፍሰትን የጠበቀ ይሁን፣ እንወቀውንና ምላሽ እንስጥ። እንዴት ካላችሁኝ በህብረት አንድ ድምፅ ይኑረን። እንዴት ካላችሁኝ ኦርደር እንጠብቅ፣ አናዛባ፣ የራሳችንን እንወጣ፣ የሰማዩን አምልኮ ወደ ምድር እናምጣ ማለት ወዳለው። ተባረኩልኝ።